ፍራይዴይ ናይቱ ማለት ነው ያኛው ባርች ማለት ነው ታባቱ ነው እንደዚህ ነው ወንድ ነው ይፈቀድ እንደዚህ እንዲ ወገብሽን ታጥቀሽ አትሰዳደቢ ወንድ ልጅ እንዲ አትባባይ ልትጣይ ከተያሽ ጣጣጣጣ ሳይቀድሙሽ ደሞ ልምከራችሁ ስትጣሉ ወንዶች ሳይቀድማችሁ ቶሎ ብላችሁ ሰንዝሩ ሳትቀደደው ቤት ዩቲ ደሞ የቀረሽው አቀራረጽ ታስቦበት ነው የሚመስለው እንደሚደባደቡ አስባችሁ እናትዬ አባቴ የኔ ጌታ ልክ ኮደኛ እንደዚህ ነው አንቺማ እናቴ ረረረረ አንተ እንደዚህ ቁጭ ብለ ስለምትሰራ ነው ብዙ ጊዜ ቪዲዮ ትላንትና ቪዲዮ ላይ ሳይ ማለት ነው ረረረረ ሼት ነው እንዴት ነው ነገር እንዴት ነው ታሽላችሁ ለኮመንት ከፈትኩላችሁ ከሰደቡኝማ መውታችሁ አንድ ነው ስድብ ከተጻፈ ታይ ማሪ እየሰደቡኝ ነው ላፍናችሁ ቤተሰብ ላፍናችሁ እንዳትሰድቡኝ ጾም ነው እንዳትሰድቡኝ ከኔ እንደውስ ምንም አይወጣም እንዳጠቅ ሳሩንዬ አዎ ምን አገባን አዎ አይ እንደው ድብድቡ ልንገራችሁ ይሄ ነው ሚዲያ ላይ መጣችሁ አፋችሁን ተከፋፈቱ ወንዶች አቁሙ እንደዚህ ነው መደባደብ ለማለት ፈልጌ ነው ለእናንተ ብዬ ነው ለእናንተ ብዬ ነው እና ዩቲ በጣም ነው የተመቸችኝ እየተሳደቡ ነው ማርያምን እየተሳደቡ ነው እየተሳደባችሁ ነው እሺ እኔ አላነብ ስድባችሁን ራሱ ታውኩኝ እኮ ጋይስ ከእናንተ ጋር ማን አባችሁ እዚህ ዝረከረካል ከዳሉ የለም ስድብ ታውን አበባ ልብ ቅርጽ ምናምን ስትሰጡ ስማችሁ ይጠራል የለም እኛ ስድብ ተጸይፈናል ከስድብ ርቀናል ከእናንተ ጋር ግብግብ አንፈጥርም ማን ከዩዘር ጋር ይደባደባል በይዘር አቡነኝ አመሰግናለሁ አበባ ሰጠኝ አቡነኝ አቡዬ የኔ ጌታ እንዴት ነህ አደክ ማለት አቡነኝ ኦኬ አቡዬ የኔ ጌታ ደህና ነህ አቡሽ ነኝ ያልከኝ መስሎኝ ነው አባቴ ደህና ነህ አለሁልህ ሳምሪ የኔ እናት እንዴት ነሽ ደህና ነሽ አለሁ እግዚአብሔር ይመስገን ፍጹም እንዴት ናችሁ ሳምሪዬ የኔ እናት ደህና ነሽ አለሁ እግዚአብሔር ይመስገን እንደዚህ የተፋፈንን ካሉን እኮ አስቸገራችሁ እኮ መስኪዬ እንደዚህ ነው በቃ ጨዋታው እንደዚህ ሲሆን ነው በቃ እናንተማ ተሳስታችሁ ሰው ተሳስታላችሁ ያለፍ ሰላም ነኝ ይብዬ ሄልዬ የኔ እናት እንዴት ነሽ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም ደህና ነኝ እንዴት ነህ ሳሪ እንዴት ነህ ሁሉ ሰላም እንደዚህ ነው እንጂ ቤተሰብ ከእናንተ አትቻሉ ፍቅርዬ የኔ ማር የኔ ማር ቴንኪ አዎ እንዴ ሊያሳስቱኝ እኔ ሊያሳስቱኝ እንዴ ተውኝ አይገባችሁ እናንተ ዩዘር እንዴት ይገባል ዩዘር አይገባውም በዩዘር አንዳንዶቻችሁ ማዛው ቤተ ክርስቲያን ነጠላችሁን ለብሳችሁ ቁጭ ብላችሁ መታችሁ በኮመንት ሰዱኛላችሁ በጾሙ በእለት አንድ በስማቦልድ ይቅር ይበላችሁ አሁን ታዲያ ከእናንተ ጋር ነው አብረን ወደ ሲኦል የምንሄደው ጋይስ አሁን የኛ ሲኦል እና የእናንተ ሲኦል እኮ መለየት አለበት የእናንተ ሲኦልና የኔ ሲኦል መለየት አለበት ጋይስ እንዴ ሰው እውነት ሲያወራ ትሳደባላችሁ ሰው እውነት ሲናገር ትናገራላችሁ ዩዘር ብላችሁ መታችሁ ደግሞ ደጁም ላይ ቆማችሁ ፈጣሪው አቤት ደግነቱ የኔን ሁሉ አጽያት እናንተ ተወስዱልኛላችሁ ተባብራችሁ አመሰግናለሁ አይ ጥሩ ሰው ናችሁ እንደዚህ ፍን ነው ማረጋችሁ በቤቴ ስልጣን ሳሳይ ስልጣን እኮ ደስ ይላል ጋይስ ስልጣን ደስ ይላል አያችሁ ስልጣን እንዴት ደስ እንደሚል ፍን አፋችሁን ስታመጥሙጡ ፍን እንደዚህ ነው እንጂ ይሄን ያላምት ግን እንዴት አልገባሽም ሊያ ከነዚህ ሰዎች ጋር እንደዚህ መግባባት እንዴት አቃተሽ ምን አውቂ አጡዘውኝ ነው በነፃም አውርተን እዚህ ጋር መተን ተስቀን ተሰድበንም አንችለውም እንዴ ሙናዬ እንዴት ነሽ የኔ ፍቅር እስኪ ሳሙኛ እንዴ እንደዚህ አድርጉኝ አሁን እንደዛ መባል ባረገኝ ሆዴ መላመላ ሆዴ መላመላ ሆዴ መላመላ ሆዴ ታባታችሁ አልፈልግም ፍቅር ሆዴ እኔ ከሱ ሌላ ሆዴ የኔና ሆዴ ሆዴ መላመላ ሆዴ መላም ደግሞ ሆዲዬን እንዳይመስላችሁ ሆዴ መላመላ ስታይ መከራ
ደግሞ ጂጂኪያ እንዳትነሳብኝ ጋይስ ደግሞ ጂጂኪያ እንዳትነሳብኝ ሆዴ በላ ስለኔ ራሴ ኖር ነው ያልኩት ረፈን እንኳን ቤተሰብ የምትወዱኝ ታብታብ አድርጉ። እነዚህ አስተሳሰቦች ሊያሳስቱኝ ክፉ ሊያናግሩኝ ቤተሰብ ክፉ ሊያናግሩኝ ጌታን ስታስቁ ማለት ትቶጂ ምን ልብዳሽ? እሺ ደግሞ ልክፈታችሁ ደግሞ ነው ተሯርጣችሁ ነው ተሳደቡ። ስንት ሰው አለ? 900 ምናምን ሰው ይመጣሉ። ደግሞ ተሻኮ ይመጣሉ። ዳሰርቢ ማማሪያም እንደ ሰለቻችሁኝ እኮ ለዛ ነው እኮ ጋይስ ሊያይ ወይዬ እኔ ፍቅር ሄሎ ወይዬ መጡ። ያው አንቺ ባለጌው ጋይስ ይው መጡ። ኪታው ተውኝ፣ በእናታችሁ ተውኝ። ሊያለች አበድልኝና ከዛ ግን ደግሞ ሰርች ሳገኝ ደግሞ ላንቺ ፊንገር ወይዬ ማሪ ወይዬ የእንትን የምንድነው የቲክታክ ስም አይደለ? ወይዬ አቤት ወይዬ ደስ ይለኛል። ወይዬ የኔ ማር ሰው በጾሙ ይሰደባል። ክርስቶስ አይፈጣ አሁን አንድ ላይ ነው ከነዚህ ጋር የፈጠርከኝ በጾም አንድ አሁን ጋይስ አሁን እሺ እናንተ የማትሰደብ ከሆነ አሁን ረመዳንም ይገባል። ሙስሊሙም ክርስቲያኑም አትሳደቡ። ማን ተሳዳቢ እንደሆነ እናያለን። ሁለታችሁም ማቆም አለባችሁ ዋካችሁ። በሞትሽ ብላ ኮመንት ጻፈችልኝ ማሬ። አሁን እኔ በሞት አንቺ ምን ትጠቀሚያለሽ? በእኔ ሞት አንቺ ምንድን ነው ጥቅምሽ? ጥቅም አለው በእኔ ሞት አንቺ የምትጠቀሚው ነገር አለ? የለም። ጸጋዬ አባቴ እንዴት ነህ የኔ ውድ አካም ፈያ አዶኒ ትመቸኛለህ። ባይዘው ጸግሽዬ ኬብሌት ነው የአይፎን ዲቦራ እናንተ አረረ ወሬን ያነሳዋል። አስታወስኩኝ ከላይ ያለ አስተካሊ በለ ሊስጫት እሱን ቦርሳ እሺ እናንተ የሆነ ወሬ ልንገራችሁማ። ሰርጀሪና ዲቦራ ተጣሉ እንዴ ጋይስ? አይደረግ አይሆንም። ይሄንን ሊያ መስማት አትፈልግም። በፍጹም ሰርጀሪ በፍጹም ዲቦራ በፍጹም እንዴ ጋይስ አጉል ሰዓት ይኖር ይሰማ የምር ነው ጋይስ ወይስ አውቆ ነው ወይስ ደስ አለሽ ነው? ደስ አይለኝም። እኛ ሲጀመር እውነቱን ነው ስንናገር የነበረው እንጂ ስለ ደስታ አላወራንም። በፍጹም ሰርጀሪ በፍጹም ከዲቦራ ጋር መጣላት በፍጹም በፍጹም ዲቦራ በፍጹም እንዳትጣሉ ተናግሬያለሁ። እንዳትጣሉ ጾም ነው። ግን ሳይ ሰሞኑን ጋይስ ያችኛው እንኳን በዛ በፌክ አካውንቴ ብሎክ አድርገኛለች ሰርጀሪዋ ማለት ነው። ተናግሬያት ኮመንት ላይ እንዴት እኮ እንደምትዩ ከዛ ሁሉ አድናቆት ጋይስ አንድ ስድብ ስትሰድዋት ወይ ደግሞ አንድ አስተያየት ትችት ስትተቿት እንዴት አይኗ እንደሚያይ እሺ ጋይስ ጌታን ማርያምን የምሬን እኮ ነው። እንዴት ለነገሩ የኔ ኮመንት ያስታውቃል። ነርቫን እኮ ነው የሚነካው። ነርቫን ስነካት ከዛ ሁሉ አድናቆትና ከዛ ሁሉ ልብ ቅርጽ የኔ ኮመንት ታያትና ሶስቱንም አካውንት
እና ያችኛዋን እንኳን አያታለሁ ጋይስ አያታለሁ። አንዳንዴ ወሬ ሲጠፋ ምናምን ገብቼ ቼክ አደርጋለሁ ምን እያወራች ነው ብዬ። እሷ እንኳን አታደርግም። የእሷ ሞዴሬተሮችም አያደርጉም። እግዚአብሔር ይስጣችሁ። ምንም ብያት ደግሞ በኮመንት እውነት ለመናገር ምንም ብያት አላውቅም። ፖፖን ማርያምን ምንም ብያት አላውቅም። ዝም ብዬ ነው አይቻት የምወጣው። ሰርጀሪን ግን ልኩስ ሳረጋት እንዴት እንደምታየው ከዛ ሁሉ አድናቆት ያችን አንዷን እንትን ብሎክ ታጠጣኛለች ጋይስ። ብሎክ ገብርኤልን ብሎክ በሶስቱም አካውንት ጎልከሽኛል አንቺ ደነስ። አሁን ደግሞ አዲስ ፌክ አካውንት ከፍትልሻለሁ እመጣለሁ። አሁን ሪከርድ ነው የማየው ግን ማለት ነው ጋይስ። የሆነ ቦታ ሲወራ ሰማውና ተጣልተዋል ሰሞኑን አብሮ አይታዩ ምናምን ነገር አሉ። እውነት ነው ቤቲ? እውነት ነው ተጣሉ እንዴ ከፖፖ ጋር ተጣሉ እንዴ? አረ ጋይስ በማርያም ጻፉልኝ። ተጣሉ? ጓደኛዬ በምታወራው ወሬ የመሳቅ መብት የተነፈኩ ሰው ተጣሉ ጋይስ? ኖ አልተጣሉም። ኖ ኦኬ አልተጣሉም። ኦኬ እንዳትጣሉ ጾም ነው እናንተ መጣላታችሁ አይቀርም። ከአንገት በላይ ተደባብራችኋል። ግን አንጣላም ብላችሁ ትመጣላችሁ። ጌም ላይ ተደባብራችኋል። ያቺ ሰርጀሪ ያቺ ሰክራ እንትና የተናገረቻት ንግግር ሰርጀሪ ደም ስሯ ውስጥ ቀርታለች። እና ደግሞ የሰርጀሪ በጎች አንቺ ደግነሽ፣ አንቺ ንግስት ነሽ፣ አንቺ የዋነሽ ኳየሽ ምናምን እያሉ ልጅቷ በሰው ትመራ የለ ጭንቅላቷን ይቀይሯታል። አይ ነው መጣላት ብትፈልግ ራሱ እንደተጣላች አክት አታደርግም። አሁን ዛሬ ተናግሬያለሁ፣ በኋላ አብረው ገስት ይገባሉ። አይ ነው በቃ ከተጣላችሁትም ድብልቅልቃችሁን አውጡት። ግን አሁን ጾሙ ነው። አሁን ለማን ጋይስ ምን ብለን እናወራለን ነው ጥያቄ። በጾሙ እናንተ ተሳስታችሁ እኛን ተሳስቱናላችሁ። እንደው ፈርዶብን እኮ እኛ እኮ ሚዲያ ላይ ያለን ሰዎች እኮ ፈርዶብን። ሳይሏችሁ ትዋደዳላችሁ፣ ደግሞ ወተን ስናብራራላችሁ ደስ አላችሁ ትሉናላችሁ። መከራችንን አበላችሁ ነው። አሁን እንደው ማን ይሙት ሰርጀሪና ፖፖ ቢጣሉ ቤተሰብ አሁን እንደው ጾም ነው ብለን እንደው አስቴት አንሰጥም ማለት ነው። እንዴት ነው አሁን ነገሩ? እስኪ እንዴት ሊሆን ይችላል? እስኪ እንነጋገር። ተደባብሯል። የስ እማቤቴን ተደባብሯል። እና መጣላታቸው ይኸው እሷ ማትበረክትልሽም እንደዚህ ምናምን ብለን ስለምንላት ላለመምሰል ይሞክራሉ እንጂ ተደባብሯል። አይ ሰርጀሪ አንቺ መስማማት የምትችይው ከበጎች ጋር ብቻ ነው እናትዬ። ከማንም ጋር ተስማሚ። ከበጎችሽም ጋር በሂደት ትባያለሽ። እንደው ችለውሽ ነው እንጂ በጎችሽንም እኮ ታማርሪያቸዋለሽ። ችለውሽ ነው። አሁን ማን ነው ጓድ የለሽም። በቃ ለካስ ብዙ ሰው ይወድሻል ኢንተርኔት ላይ ብዙ ሰው ስለሚወድሽ አትጎጂም። አይ ሰርጀሪ አሁን በጾሙ ክፍል ታናግሪ ነው። ማን አለኝ አላንቺ? አሁን ማን አለኝ አላንቺ? ሰርጀሪ የኔ እናት ማን አለኝ ስላንቺ? እንደው ካላነሳውሽ ራሱ ይበርደኛል፣ ይጨንቀኛል። እና ተጣላሽ ከዲቦራ ጋር ተጣላሽ ጨክነሽ በቃ ሰርጀሪ ወጥተሽ ዘርግፊ። ሆድሽ ውስጥ ያመቅሽ ቻይ አይደለሽ፣ ምስኪን አይደለሽ፣ ታጋሽ አይደለሽ፣ ታጋሽ አይደለሽ ማሬ። ዘርግፊ። ታግሼ እኔ በሚስኪንነት ሊጎዱኝ በጎኔ እያሴሩብኝ እያያችሁት ነው። እኔ አልናገርም። ያያችሁት ነው። የመተሽ እናትሽ ያያችሁት የተመለከታችሁት ነው። እንግዲህ እኔ ምንም አሁን እኔ እናንተና አልተጣላንም፣ እኔና ዲቦራ አልተጣላንም። ግን ተጣሉ ብለው ያወራሉ። ተደባብራቸዋል። አይንሽ ያስታውቃል። የትላንትናው ፍቅሬ ውዴ ቲሸርቱ ምኑ እናትዬ ምናምን አሁን ቀዝቅዘሻል። ባትጣሉ ራሱ እንደተጣላችሁ አድርገን ነው የምናወራው። ትንሽ ነገር ካሳያችሁ ሁለታችሁማ አብራችሁ አትሆኑ። ለእኛ ብላችሁ ነው እንጂ እስካሁንም የቆያችሁት። በተለይ ለእኔ አትሆኑ። አሁን የቀረችው ከጉቺ ጋር ነው። ከጉቺ ጋር እንኳን አትጣለም ጋይስ። እኔ ከጉቺ ጋር አትጣለም። ጉቺን ብትናገራትም ጉቺ ምንም ብላ መልስ አትመልስም። ታዝባችሁ ታውቃላችሁ ጋይስ። ጉቺ በጥርሷ ገዳይ ናት እያለች ጻጥ ነው የምትለው። አትናገርም ጉቺ። አሁን ጉቺ ናት የቀረች።
ጉቺ ናት የቀረች። አልጣላትም ትላለች ትመጣና መተጣሉ አለን እኛ ያሳያችሁን ነው የምናወራው። ወይ ጉድ ጋይስ እንዴት ነው ግን? ቆይ ጓደኝነት በኢንተርኔቱ ነው የማይዘልቀው ነው እኮ ጥያቄው። ቤተሰብ ጓደኝነት በአካል ሲሆን እኮ ነው ጓደኝነት ከባድ። ምክንያቱም በአካል ስትተዋወቁ በጣም ከባድ ነው። በኢንተርኔት ተዋውቃችሁ ምን ማለት ነው ግን መጣላት ማለት? የስልክ ጓደኝነታችሁ የሰደባችሁ ነው ላፈናችሁ። እናንተ ጨምላቆች ላፈናችሁ ስድብ አለ። አሁን እኮ ምንም አንቺ እባብ ሱብሃነ ክርስቶስ። አቤቱ ጌታ ወይ ጭራሽ እኔን የመሰለ ሰው ከእባብ ጋር መሳሰሉ። እኔን የመሰለ ቀይ እባብ ነው፣ ቀይ እባብ ነው። አሁን እኔ ምን ነው በደረቴ ስሳብ አይተሽኛል። በደረቴ ስሳብ አይተሽኛል። ምን ነው እባብ መሰለሽ? አሁን እኔ ኬኳ እና ተባብስ ክፉ ጨካኝ ሁሉም ነገር አንቺ እጅ ላይ መግባት የለበትም። በምድር ላይ ያሉ ነገሮች ላይ መድኃኒዓለም ስድቡንም ፈልጌ አድናቆቱንም ፈልጌ አልመጣም። የጨነቃችሁንም ስትረስ ድብርታችሁን ደስታችሁንም እንድትገልጹብኝ ነው ላይፌን ገፍቼ ቁጭ ብዬ የማወራችሁ ጋይስ። በየቤታችሁ ቁጭ ብላችሁ ብሶታችሁን እንድትሰጡኝ ነው። መቼም ለምን አላደነቃችሁኝም አለንም። ስደቡኝ፣ ቀጥቀጥ አድርጉኝ፣ ስደቡኝ፣ ችግር የለውም። ግን ጾም ነው ያልኳችሁ፣ ጾም ነው። ዝም ብላችኋችሁ ስደቡኝ ነው። ደግሞ ታብታብ አድርጉ። እንሂድ ኬኳ ምንድን መርዝ የአይጥ ነው የውሻ ነው የምን መርዝ ነው? ኦ ማይ ጋድ ማነው ጆይን ያደረገው? ጆይን አደረገ። እንዴት ነህ ጆይ? ሰላም ነው አለ አባቴ። ደህና ነህ? አለን እግዚአብሔር ይመስገን። ጆን ዳንኤል ነው ጆይን ያደረገው። አይፈርዱብህ አሁን ወዱድዬ። አይ ጆይን ላደረግከው ራሱ ትሰደባለህ። ቤት ፈርዱብህ። ጾም ነው ወይ? ከጃኒ ጋር ስትጨፍሪ ምንድን ነው? አንቺ ኮብራ የድንጋይ ውስጥ ትልቁ ኮብራ ስትይ ምን አስታወሽ? ሞያሌ ያለን ጋይስ፣ ሞያሌ ኮብራ ባብ ነው ያለው ጌታ። ሞያሌ ያላችሁ ሰዎች ታውቃላችሁ? አሁን አይዶን ነው አላውቅም። ድሮ ግን ሞያሌ እንትን አለ፣ ብዙ እንትኖች አሉ። ካባ ማለት ድንጋዮች ማለት ነው። ካባ ድንጋይ እና ልጁኜ ነው እንትን ያየሁት፣ ኮብራ አባባ ያየሁት። ገለው ወታደሮቹ ገለው ማለት ነው። ጌታ ነው የምሬድ ነው። እና ኮብራ የሚባለው ይሄ ነው ምናምን ብለው አሳዩ። እና ትዝ ሲለኝ ኮብራና እኔ ምንም አያመሳስለንም። ኮብራ ባብና እኔ ምንም አያመሳስለንም። እግዚአብሔር ይመስገን። በልጅነት አይቻለሁ ጋይስ፣ አይቻለሁ። ሞያሌ እያለን አይቻለሁ። ፖፖ ሂጅ። እና አሁን ከኮብራ ጋር ምንም አልመሳሰልም። አይገርምም ግን ጃኒ ደህና ናት፣ ደህና ናት የኔ ፍቅር። ጃኒ ደህና ናት። ለምንድነው ጃኒ ደህና ናት ያል? ደህና ናት። ያው ሚዲያው ላይ አሁን ባለው ነገር ድብርት ውስጥ ልትሆን ትችላለች። ደህና ናት። ሀሎ ሶፊዬ የሆነ ፖስት አድርገሻየው ሶፊ ጆይስ ታረጊያየሽ። ሶፊ የደበረሽ ነገር አለብን አሁን ሶፊ
ጆይ ስታረጊ ስላየሁሽ ነው። ሶፊዬ አሁን በሰሞኑ በእኔ የደበረሽ ነገር አለ እናቴ? ነገር ፖስት ስታረጊ ያየውና እኔ ሶፊዬ እኔ ሰዎችን በፍጹም በምታስቡት ደረጃ አላወራሁም። ምክንያቱም እውነቱን የተናገርኩት ምናምን። እሺ እናት ችግር ካለ ደግሞ በውስጥ ጻፊልኝ፣ እነግርሻለሁ ሁሉንም ነገር። እሺ እናት ስለምወድሽ ነው እንደዚህ ብዬ ቴክስት ያደረኩልሽ። የእጅሽን ይስጥሽ አንቺን አይደለም። እሺ እኔ ፍቅር እሺ፣ አመሰግናለሁ። እኔ ማር እሺ እናት ደስ ይላል። ተጣጣሉ ጋይስ ሊስትሰሙ የካፌው ማን ነው አይጥሊ ምን ብዬ ዘፈን ቀይሪ ሙዲ መላመላሽ ያኛው ዘፈንስ እዛ ደብረ ዘይት የዘፈነው ዘፈን